እንግዲህ ሰሞኑን ትናንትና ምሽት የጀመረ ልዩ ፕሮግራም እግዚአብሔር አዘጋጅቶልናል። አርዕስቱም የማያሳፍር ተስፋ ይላል። ተስፋው አያሳፍርም ይላል ጳውሎስ። በሮሜ ምዕራፍ 5 ከቁጥር 1 እስከ 5 ላይ የተመሰረተ ነው። ተስፋው ለምን አያሳፍርም የሚለውን ትናንትና ምሽት የነበራችሁት አብረን አይተን ነበር። አንደኛው ተስፋው በእግዚአብሔር ተነሳሽነት ላይ የተመሰረተ ስለሆነ በፍጹም አያሳፍርም። ሁለተኛ ተስፋው በእግዚአብሔር ታማኝነት ላይ የተመሰረተ ስለሆነ በፍጹም አያሳፍርም። በሶስተኛ ደረጃ እግዚአብሔር ፍቅሩን በልባችን ስላፈሰሰ ተስፋው በፍጹም አያሳፍርም። በመጨረሻም ደግሞ የርስታችን መያዣ ቀብድ የሆነውን መንፈስ ቅዱስን እግዚአብሔር በልባችን ስላፈሰሰ ፍቅሩን በመንፈስ ቅዱስ በኩል በልባችን ስላፈሰሰ ተስፋው አያሳፍርም የሚል ነው። ስለ ተስፋው እግዚአብሔር ይመስገን። ዛሬ ግን ከእናንተ ጋር እንድካፈል እግዚአብሔር የሰጠኝ ቃል ይህን የማያሳፍር ተስፋ እንዴት ለሌሎች ማድረስ እንችላለን የሚል ነው። የማያሳፍር ተስፋ ያለው ሕዝብ፣ የማናፍርበት አምላክ ያለን ሕዝብ፣ በማንኛውም ሁኔታ ውስጥ ልንወራረድበት የምንችል አምላክ የምናመልክ ሕዝብ፣ የዳነ ሕዝብ፣ እግዚአብሔር የረዳው ሕዝብ፣ እግዚአብሔርን አጣጥሞ በሕይወቱ የተመለከተ ሕዝብ እንዴት አድርጎ ነው ይህን የማያሳፍር ተስፋ ለሌሎች ሰዎች ማድረስ ያለበት? ከዚህ የተነሳ በዓላማ የተጠራ ሕዝብ ይላል አርዕስታችን። በዓላማ የተጠራ ሕዝብ፣ በድንገት አይደለም የተጠራ ነው። እግዚአብሔር በዓላማ ነው የጠራን። በስሙ የተጠራ ነው። እግዚአብሔር ፈልጎ ያገኘን በድንገት አይደለም፣ በዓላማ ነው። በዓላማ የተጠራ ሕዝብ እግዚአብሔር ይላል። ኢሳይያስ ምዕራፍ 6 ቅድም የተነበበልንን ጥቅስ እንደገና ላነብ እወዳለሁኝ ከእግዚአብሔር ቃል ላይ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔር ራሱን ለኢሳይያስ ገልጦ ነው እንጂ ኢሳይያስ በራሱ እግዚአብሔርን እስቲ ላግኘው፣ ልየው፣ ልመልከተው ብሎ አይደለም ያን ቀን እግዚአብሔር የታየው። እግዚአብሔር ተገለጠለት። እግዚአብሔር ራሱን አሳየው። እግዚአብሔር ለአንድ ሕዝብ ሲገለጥ ራሱን ሲያሳየን በምክንያት ብቻ ነው። ኢሳይያስን ሊልከው ሊጠቀምበት ስለፈለገ ነው። ዓላማ ነበረው እግዚአብሔር ያን ቀን ለኢሳይያስ የተገለጠበት። የልብሱንም ዘርፍ ቤተ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ያንዳንዳቸውም 6 ክንፍ ነበራቸው። በሁለት ክንፎቻቸውም ፊታቸውን ይሸፍኑ ነበር፣ በሁለቱ ክንፍ እግሮቻቸውን ይሸፍኑ ነበር፣ በሁለቱም ክንፍ ይበሩ ነበር። እርስ በርሳቸውን በመቀባበል ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር ይላል። ይህንን በፊታችሁ እንድትስሉ አደፋፍራችኋለሁ። እግዚአብሔር ብዙ ቦታ ላይ በዚህ መልኩ ለሰዎች ተገልጦ አያውቅም። ነገር ግን ትልቅ ዓላማ ስለነበረው ለኢሳይያስ ራሱን ገለጠለት። ልክ ለሙሴ ራሱን እንደገለጠለት ራሱን ገለጠለት። ያ ሙሴ ማነው? ኢሳይያስ እግዚአብሔርን በትልቅ ክብሩ አየው። ሲያመልኩት፣ መላእክት ሲያመልኩት፣ ክሩቤሎች ሲጋርዱት፣ ራሳቸውንም ሲጋርዱ፣ በፊቱ ሲሰግዱ፣ ዝቅ ሲሉ ቅዱስ 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 የዘላለም አምላክ የሰራዊት አምላክ እግዚአብሔር እያሉ
ከጩኸታቸው ድምፅ የተነሳ የመድረኩ መሰረት ተናወጠ፣ ቤተ መቅደሱን በጢስ ተሞላ። እኔም ደነገጥኩ፣ ከንፈሬ የረከሰብኝ ሰው ነኝ፣ ከንፈራቸው በረከሱ ሕዝቦች መካከልም የምኖር ሰው ነኝ። ወይኔ ጠፋሁ አልኩኝ። በዚያን ጊዜ ከሱራፌል አንዱ ከመሠዊያው ላይ የእሳት ፍም በጉጠት ወስዶ ወደ እኔ እየበረረ መጣ ይላል። እግዚአብሔር ይመስገን። እግዚአብሔር ራሱን ሲገልጥልን ሊያጠፋን አይደለም፣ ለዓላማ ነው። ለክብሩ ሊጠቀምብን ነው ወገኖቼ። የሳምሶን አባትና እናት ሲነጋገሩ ወይኔ ጠፋን፣ እግዚአብሔር ተገለጠልን፣ በዓይኖቻችን እግዚአብሔርን አየን፣ ጠፋን አንዳቸው ሲሉ አንዳቸው ምን አሉ? ሊያጠፋን ቢፈልግ በዚህ መልኩ አይገለጥልንም ነበር አሉ። አሜን። የሆነ ዓላማ ቢኖረው ነው እንጂ ሊገልጥልን የፈለገው ነገር ቢኖር ነው እንጂ በእኛ በኩል ሊሰራ የፈለገው ነገር ቢኖር ነው እንጂ እግዚአብሔር ሊያጠፋን አልተገለጠልንም አሉ። ወንድሞቼና እህቶቼ እግዚአብሔር ሊያጠፋን አይደለም የጠራን፣ ሊያድነን በረከት ሊያደርገን ነው የጠራን። ለሌሎች እንድንተርፍ ነው የጠራን። ቁጥር 7 ላይ እንዲህ ይላል፣ አፌንም በሳቱ ነክቶ እነሆ ይህ ከንፈሮችን ነክቷል፣ በደልህ ተወግዷል፣ ኃጢአትህም ተሰርዮልሃል አለኝ ይላል። አሜን። ምናልባት በመካከላችን ማናችንም ብንሆን ጻድቃን የለንም። ነገር ግን ትናንትና ምሽት ለነበራችሁት እንዳየነው ጳውሎስ በሮሜ መጽሐፍ ላይ ምዕራፍ 5 ላይ እንደሚናገረው በክርስቶስ ኢየሱስ በኩል ስለጸደቅን ይላል አሁን ወደ እግዚአብሔር ጸጋው ዙፋን የመቅረብ ስልጣን አግኝተናል። እንደዚሁም ኤፌሶን ምዕራፍ 2 ቁጥር 18 ላይ አሁን ወደ ጸጋው ዙፋን በክርስቶስ ኢየሱስ በኩል መግባት አግኝተናል፣ ወደ ክብሩ ዙፋን ይላል። እግዚአብሔር ሊያጠፋን ሳይሆን ይቅር ሊለን ነው የጠራን። ሊያድሰን፣ ሊያነሳን፣ ዓላማ ሊሰጠን፣ ሊያከብረን ነው የጠራን። ጥያቄው እንዴት ወደድከኝ የሚለው ነው እንጂ እንዴት ጠራኸኝ፣ እንዴት አሰብከኝ የሚለው ነው ሊያስገርመን የሚገባው። ከዛ እግዚአብሔር እንዲህ አለው፣ ከዚያም የጌታን ድምፅ ሰማሁ ይላል። የመልአኩን ድምፅ አይደለም፣ የጌታን የራሱን ድምፅ ሰማ። ማንን እልካለሁ? ማንስ ይሄድልናል ሲል ሰማው። ይገርመኛል። መጀመሪያ ሲንቀጠቀጥ ነበር ኢሳያስ፣ ፈርቶ ነበር፣ ወይኔ ጠፋው የሚል ነበር። አሁን ኃጢአትህ ይቅር ተብሎልሃል፣ ከእግዚአብሔር ጋር ሰላም ወርዷል አለ። ሃሌሉያ። ከእንግዲህ አለ ጳውሎስ ሮሜ ምዕራፍ 5 ቁጥር 1 ላይ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ይላል። ሰላም ወርዷል። ሰላም ስለወረደ ከእግዚአብሔር ጋር መታረቁን ስላወቀ እግዚአብሔር እያዘጋጀው ነበርና ኃጢአቱን ይቅር ብሎት በፊቱ አቆመውና ክብሩን ካሳየው በኋላ ማንን ልላክ አለው። አይገርማችሁ? ማንን ልላክ? ዝም ብሎ ከመሬት አስነስቶ ሂድ አላለው። አዘጋጀው እግዚአብሔር። ክብሩን ገለጠለት እግዚአብሔር። ኃጢአቱን ይቅር አለው እግዚአብሔር። ከእርሱ ጋር እንዳለ አሳየውና ከዚያ በኋላ ምንም ሳያስገድደው እግዚአብሔር እንዲህ አለ፣ ማንን ልላክ? ማንስ ይሄድልናል? ምክንያቱም ይህ ነገር በፈቃደኝነት ላይ የተመሰረተ ጉዳይ ነው አለ። አያሉ አምላክ እግዚአብሔር ማን ይሄድልናል ሲል አይገርማችሁ? ማንንስ ልላክ? ትልቅ ጉዳይ አለ። ሰው ሁሉ ሊሰማው የሚገባ ትልቅ ጉዳይ አለ። ታዲያ ይሄንን ጉዳይ ማን ነው የሚያደርሰው? ማን ነው ፈቃደኛ? ማን ነው የሚሄድልን አለ እግዚአብሔር። በ1990
በኢትዮጵያ አቆጣጠር የዛሬ 27 ዓመት ገደማ ማለት ነው። በዚህ ቤተክርስቲያን ውስጥ ከዲቪዥን የመጣ አንድ አገልጋይ ይህንኑን የመጽሐፍ ቅዱስ ክፍል ይሰብክ ነበር። እግዚአብሔር ማን ይሄድልናል? ማንንስ እልካለሁ እያለ ይጠይቃል። ከእናንተ መካከል እግዚአብሔር እንዲጠቀምባችሁ የምትፈልጉ ሰዎች ብትኖሩ ተነስታችሁ እንድትቆሙ ጋብዛችኋለሁ አለ ያ ሰባኪ። እኔ ያኔ ከተመረቅኩ 1 ዓመቴ ነበር። ገና ደሞዝ መብላት ጀምሬያለሁ። እዚህ ቤተክርስቲያን ውስጥ ነበርኩኝ። ትዝ ይለኛል እዛ ጋር ቁጭ ብዬ ነበር። ምናልባት ለዚህ ብቁ ላትሆኑ ትችላላችሁ፣ ነገር ግን እግዚአብሔር እንዲልካችሁ የምትፈልጉ ሰዎች ካላችሁ ተነሱና ቁሙ አለ። እግዚአብሔር ምስክሬ ነው፣ አልዋሽም። እዛች ጋር ተነስቼ ቆምኩኝ። ብትፈልግ ላከኝ አልኩት እግዚአብሔርን። እኔ ከዚያ በፊት አገልጋይ መሆን ምንም ሐሳቡ አልነበረኝም። እግዚአብሔር ግን ላከኝ። ክብር ለስሙ ይሁን። ዛሬም ብትሆኑ ማን ያውቃል? በዚህ መካከል ያላችሁ ሰዎች እግዚአብሔር ትልቅም ሰው ብትሆኑ ወጣት፣ ሴት ብትሆኑ ወንድ፣ እግዚአብሔር ዛሬም የሚልክ አምላክ ነው። በአንድም ሆነ በሌላ መልኩ ሲስተር ዋይት ስትናገር እንዲህ ትላለች። ምናልባት ሁሉም ሰዎች የሙሉ ጊዜ ሚሽነሪዎች ሆነው አይጠሩም ይሆናል። ነገር ግን በየሰፈራቸው፣ በየአካባቢያቸው፣ በየስራ ቦታቸው መልካሙን ዜና እንዲነግሩ ሁሉም ተልከዋል ትላለች። ሁላችንም ተልከናል። እግዚአብሔር ይመስገን። እግዚአብሔር ፈቃደኛ ልብን ነው የሚፈልገው። የትምህርት ደረጃችንን አይደለም፣ ምናልባት ልምዳችንንም አይደለም፣ ችሎታችንንም አይደለም። እግዚአብሔር አንድ ነገር ነው የሚፈልገው፣ ፈቃደኛ ልብ። እኔን ላከኝ፣ ብትፈቅድስ ላከኝ የሚለውን ሰው ነው እግዚአብሔር የሚፈልገው። እግዚአብሔር ሁል ጊዜ የታወቀው አይችሉም የሚባሉትን ሰዎች አስነስቶ አቁሞ ለክብሩ በመጠቀም ነው። ስለዚህ ፈቃደኛ ልብ ያስፈልጋል። አንድ ታሪክ ሳነብ የቀድሞ የአሜሪካ ፕሬዝዳንት የነበሩ ቶማስ ጄፈርሰን የሚባሉ ሰውዬ አንድ ቀን ከጓደኞቻቸው ጋር በፈረስ ሆነው ረጅም መንገድ ይሄዱ ነበር። ከዚያ በኋላ አንድ ወንዝ ጋር ደረሱ። ወንዙ ደግሞ ሌሊቱን ሙሉ ዝናብ ሲዘንብ ስለነበረ ሞልቶ እንዳለ ወደ ውጪ ወጥቶ ነበር። መሻገር የሚቻለው በፈረስ ላይ ተቀምጠው እንደምንም ታግለው የተጠነቀቁ ማለፍ ነበር። ስለዚህ ብዙዎቹ ተሻገሩ። ፕሬዝዳንቱ ገና አልተሻገሩም። አንድ እንግዳ ሰው መጥቶ ሊሻገር ይፈልግ ነበር። ግን እሱ ሰውዬ ፈረስ አልነበረውም፣ መሻገር ፈለገ። ከዚያ ሰውየውን እባክዎን ፈረሶት ላይ አድርጉና ያሻግሩኝ አለ። እሺ ና ብለው ፈረሱ ላይ ያስቀመጡትና አሻገሩት። ልክ በዚያኛው ሳይድ ሲወርድ አንዱ ሰውዬ ተጠጋውና ቆይ ልጠይቅህ፣ እንዴት ነው እዛ ከቆሙት ሰዎች ሁሉ መካከል ፕሬዝዳንቱን የጠየቅከው እንዲረዱ? ምን? እኔ በፍጹም ፕሬዝዳንት መሆናቸውን አላወቅኩም ነበር አለ። ግን አንድ ነገር ብቻ ነው የማውቀው፣ የብዙዎችን ሰዎች ፊት ስመለከት ፊታቸው ላይ የሚነበበው እምቢ የሚል ነው፣ ኖ የሚል ነው የሚታየው። በጥቂት ሰዎች ላይ እሺ የሚል ነገር ይነበብ ነበር። ከነዛ መካከል ደግሞ ሰውየው አንዱ ነበሩ። ጠየቅኳቸው፣ እሺ አሉኝ፣ ተሻገርኩኝ። እግዚአብሔር ዛሬ ፊቶችን ይመለከታል፣ ልቦችን ያያል። እሺ ላከኝ።
የሚሉትን ሰዎች ይፈልጋል እግዚአብሔር። ወገኖቼ ሁሌ ራሳችንን እንድንጠይቅ የማደፋፍራችሁ ነገር ይሄን የማያሳፍር ተስፋ ለራሳችን ብቻ ነው የተሰጠን? እግዚአብሔር እንዲሁ ወደ መንግሥተ ሰማያት ብቻችንን እንድንገባ ነው የጠራን? እግዚአብሔር የባረከን እኛኑን ብቻ ለመባረክ ነው? አብርሃምን እግዚአብሔር በዘፍጥረት ምዕራፍ 12 ላይ እባርካለሁ አለው። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ ዘርህን እባርካለሁ፣ በዘርህ አማካኝነት የምድር ሕዝቦች ሁሉ የተባረኩ ይሆናሉ አለ። በአንተ አማካኝነት የምድር ሕዝቦች ይባረካሉ። ከዚህ በፊትም ተናግሬያለሁ፣ እዚህ ሁሉ ጊዜ እናገራለሁ። እግዚአብሔር ሲባርክ ለራሳችን ብቻ አይደለም፣ ለሌሎች በረከት እንድንሆን ነው። ስለ እስራኤል መጽሐፍ ቅዱስ ሲናገር ዘዳግም ምዕራፍ 7 ከቁጥር 7 እና 8 ላይ እንዲህ ይላል። ዘዳግም ምዕራፍ 7 ከቁጥር 7 እና 8 ላይ የእግዚአብሔር ቃል እንዲህ ይላል። እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ሕዝቦች በቁጥር ስለበዛችሁ አይደለም፣ ቁጥራችሁማ ከሕዝቦች ሁሉ እጅግ አነስተኛ ነበር። ነገር ግን እናንተም በብርቱ እጁ ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳፍ የተበዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለላቸውን መሐላ ስለጠበቀ ነው ይላል። ብዙ ስለሆናችሁ አይደለም፣ ብርቱ ስለሆናችሁ አይደለም፣ ልዩ የሚያደርጋችሁ ነገር ስላለ አይደለም። ነገር ግን እግዚአብሔር ለአባቶቻችሁ የገባላቸው መሐላ ነበረ። እሱም መሐላ እግዚአብሔር ዛሬም ይጠብቃል አላቸው። ለዛ ነው እግዚአብሔር የረዳችሁ። ለዛ ነው እግዚአብሔር ከፈርዖን እጅ መንጭቆ ያወጣችሁ። ለዛ ነው እግዚአብሔር ደርሶ የተበዣችሁ የታደጋችሁ። ለዛ ነው። የእግዚአብሔር ሕዝቦች እግዚአብሔር ከየት እንደጠራችሁ አስቡ። ምናልባት ብዙዎቻችሁ በአድቬንቲስት ቤተሰብ ተወልዳችሁ ነው ያደጋችሁት። ይሄ ነገር ላይገባችሁ ይችላል። ምናልባት ይሄ ነገር የሚገባችሁ ክራይሲስ ውስጥ ከገባችሁ በኋላ ስትወጡ ነው የሚገባችሁ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላልና ላይገባችሁ ይችላል። እኔ ግን ዞር ብዬ ሳይ እግዚአብሔር ከየት እንደጠራኝ ያስገርመኛል። እግዚአብሔር መልካም ነው ላለሁ፣ እግዚአብሔር ይራራል ላለሁ፣ እግዚአብሔር ይፈልጋል ያድናል ብዬ መሰክራለሁ። እግዚአብሔር መልካም ነው ወገኖቼ። እግዚአብሔር እስራኤልን የመረጠው ይላል አበውና ነቢያት የሚለው መጽሐፍ ልዩ ሕዝብ አድርጎ የዚህ ምድር ብርሃን ይሆኑ ዘንድ ነበር። እስራኤል ግን የተጠራበትን ጥሪ አከሸፈ ይላል። እግዚአብሔር ይርዳን። የተጠራንበትን ጥሪ እንዳናከሽፍ እግዚአብሔር ይርዳን። የከሰረ ነገር እንዳንሆን እንዲሁ ለዚህ ምድር ብቻ ጌታን አምልከን የምናልፍ እንዳንሆን፣ ሰማይ ስንደርስ ብቻችንን እንዳንገኝ፣ በእግዚአብሔር ጸጋ ከራሳችን በላይ ኑረን ከራስ ወዳድነት ወጥተን ለእግዚአብሔር ክብር ኖረን ብዙዎች በእግዚአብሔር መንግሥት ከኛ ጋር እንዲገቡ እግዚአብሔር ጸጋውን ያብዛልን። በዚያው መጽሐፍ ላይ ሲስተር ዋይት እንዲህ ትላለች። ልክ እንደ ጥንቱ እስራኤላውያን እግዚአብሔር በዚህ ዘመን በየዘመኑ ያለችውን ቤተ ክርስቲያን ለዓለም ብርሃን እንድትሆን አስነስቷታል። እስራኤል ግን እግዚአብሔርን ረሳች፣ ቅዱሱንም ተልኳን ዘነጋች።
የተቀበሉትም በረከት ለዓለም በረከት መሆን አልቻለም። በረከቱ ያገኙት ዕድል ሁሉ ለራሳቸው መክበሪያ አደረጉት ይላል። እዚህ የተቀመጣችሁት ሁሉ እውነቴን ነው የምለው፣ እግዚአብሔርም ባታገኙ ኖሮ፣ እግዚአብሔር ባያገኛችሁ፣ ባይረዳችሁ፣ ባይታደጋችሁ፣ ባያድናችሁ ኖሮ ማታገኟቸው ብዙ ነገር አሉ። ምንም አትጠራጠሩ። ሰው የሆነው በእግዚአብሔር ነው። ያ ቁም ነገረኛ ያደረገን እግዚአብሔር ነው። አለባበሳችንን የቀየረው እግዚአብሔር ነው። አመጋገባችንን የለወጠው እግዚአብሔር ነው። አከበረን እግዚአብሔር። ክብር ለስሙ ይሁን። አከበረን። ውለታው የሌለበት ሰው እዚህ ያለ አይመስለኝም። ለሁላችንም እግዚአብሔር ባለውለታችን ነው። እድል ሰጥቶናል፣ ልዩ እድል። ያን እድል እንዳናባክን እግዚአብሔር ይርዳን። እስራኤል ያን እድል አባከነ ይላል። አክትስ ኦፍ ዘ አፖስትልስ የሚለው መጽሐፍ ደግሞ እግዚአብሔር እስራኤልን የመረጠው ባህሪውን ለዓለም ለመግለጥ ነበር። ፍላጎቱ እነርሱ ለዓለም የደህንነት ምንጭ እንዲሆኑ ነበር ይላል መጽሐፍ። ሌሎች ሰዎች ከዛ እየወሰዱ እንዲጠጡ ምሳሌ እንዲሆኑ ነበር። ነገር ግን አላደረጉም ይላል። እግዚአብሔር የሰጠን አደራ ታላቅ ነው። ምን ይላል መሰላችሁ? አንደኛ ዮሐንስ ወንጌል 1:16 ላይ ከእርሱ ሙላት ሁላችንም በጸጋ ላይ ጸጋን ተቀበልን ይላል። አሜን። ከእርሱ ሙላት ከክርስቶስ ኢየሱስ ሙላት የተነሳ ሁላችንም በጸጋ ላይ ጸጋን ከእግዚአብሔር ተቀበልን። አንደኛ ቆሮንቶስ ምዕራፍ 4:1 ላይ ደግሞ የእግዚአብሔር ምስጢር ባላደራዎች ሆንን ይላል። ጥያቄው ግን ዛሬም እግዚአብሔር ይጠይቃል፣ ማንን ልላክ? ማንስ ይሄድልናል? እውነቱን ከተነጋገርን ብዙዎቻችን ይሄ ነገር እየቀዘቀዘብን እየሄደ ነው። እግዚአብሔር ይርዳን። የወንጌል ነገር ለብዙ ሰው ሁለተኛ፣ ሶስተኛ፣ አምስተኛ ደረጃ ላይ ነው ያለው። አንደኛው ምኑ ነው? ቤቱ። ይሄን አድርጌ። ሁለተኛው ምኑ ነው? መኪናው፣ ሚስቱ፣ ልጆቹ ጥሩ ናቸው እነዛ ሁሉ። ስራው፣ ትምህርቱ። የወንጌል ነገር የእግዚአብሔር ምስጢር ባለአደራነት ነገር ትዝም የማይለው ሰው አለ። እግዚአብሔር ይርዳን። ይሄ አደገኛ ነው ወገኖች። እግዚአብሔር እኛ ዝም ካልን የራሱን ሰዎች ያስነሳል፣ አትጠራጠሩ። እግዚአብሔርን ከመስራት ምንም ነገር አያግደው። በትንሹም በትልቁም ይሰራል እግዚአብሔር። ከአሕዛብ መካከል ሰዎችን ያስነሳል፣ ይጠራል። ነገር ግን ያን ዕድል ካልተጠቀምን ለኛ ወየውልን። እግዚአብሔር ከዛ ይጠብቀን። የሚፈለገው መስፈርት ኳሊፊኬሽን የተጋነነ አይደለም። በእኔ ግምት ሁለት ነገር ነው። አንደኛው ከክርስቶስ ጋር መቆየት ነው። እንደምታዩት የሐዋርያት ሥራ ምዕራፍ 4 ላይ ቁጥር 13 ላይ በዚህ ስም ዳግም እንዳትናገሩ ብሎ አስፈራርተው ሲለቋቸው ምናሉ? እኛስ እንናገራለን። ተገረሙ ይላል። ከኢየሱስ ጋር እንደነበሩም አወቁ ይላል። ከኢየሱስ ጋር እንደነበሩ። ከኢየሱስ ጋር ከነበርን ለተልእኮ መሄድ ምንም አይከለክለንም። ሌላው በመንፈስ ቅዱስ ኃይል መሞላት ያስፈልጋል። የብዙዎቻችን ችግር ይሄ ነው። በስጋ ነው የምንሞክረው። ከዚያ የተነሳ ብዙ ጊዜ
እንስታለን፣ እንደክማለን፣ አይሳካልንም። ብዙ አይደለም ከኛ የሚፈለገው ያየነውንና የሰማነውን እንድንመሰክር ነው ወገኖቼ። ፕራክቲካል የሆኑ ነገሮችን ልንገራችሁ። እንዴት ነው ጌታን ማገልገል የምንችለው? እንዴት ነው የወንጌል ጥረት ሲደረግ ሰው ለምንድን ነው ግድ የሌለው? ለምንድን ነው የእግዚአብሔር ምስጢር ባላደራዎች መሆናችንን የምንረሳው? ምን ማድረግ እንችላለን? አንደኛው ቢያንስ መጸለይ እንችላለን። አንችልም? ሌላው ነገር ቢያቅተው ሰው መጸለይ ያቅተዋል? እውነቱን ከሆነ ግን ከኛ መካከል እርግጠኛ ነኝ 10% እግዚአብሔር የሀገራችንን ህዝቦች በወንጌል እንዲደርስ አይጸልይም። እርግጠኛ ነኝ አይጸልይም። ስለ ደሞዙ ይጸልያል፣ ስለ ኑሮ ውድነት ይጸልያል። የማይጸልየው ነገር የለም። እግዚአብሔር የሀገራችንን ህዝቦች በዚህ እውነተኛ ወንጌል እንዲደርስ አይጸልይም ሰው። ቢያንስ መጸለይ እንችላለን። ጌታ ኢየሱስ ምን አለ? በሉቃስ ወንጌል ምዕራፍ 10 ከቁጥር 1 እና 2 ላይ መከሩ ብዙ ነው አለ፣ ሰራተኞች ጥቂቶች ናቸው። ሰራተኞች ጥቂቶች ናቸው። ስለዚህ ምን አድርጉ አለ? የመከሩን ጌታ ለምኑት። ምን እንዲያደርግ? ሰራተኞችን እንዲልክ ለምኑት። ሌላው ነገር ቢቀር ምን አድርጉ? ለምኑት። የመከሩን ጌታ ለምኑት። ዛሬ ላደፋፍራችሁ የምፈልገው ወንድሞቼና እህቶቼ፣ ሌላው ነገር ቢቀር ይሄ ያመናችሁበት ወንጌል የሚያድን ወንጌል መስሎ ከታያችሁ፣ ይሄ ነገር ሲሪየስ መስሎ ከታያችሁ፣ ቢያንስ ሌላውን ነገር ተውና ሌላውን የዓለሙን ህዝብ ተው። የኢትዮጵያ ህዝብ የክርስቶስ ኢየሱስን ወንጌል ትክክለኛው ወንጌል እንዲያገኝ ለመጸለይ ቃል ግቡ። እግዚአብሔር ድንቅ ነገር ያደርጋል። እመኑ። ምናልባት ላታዩ ትችላላችሁ ውጤቱን። እግዚአብሔር ግን ይሰራል። እግዚአብሔር ይመልሳል። የሆፕ ቻናል ኢንተርናሽናል ዳይሬክተር የነበሩ ዴሪክ ሞሪስ የሚባሉ ብዙዎቻችሁ የምታውቁ አንድ መጽሐፍ ጽፈው ነበር፣ ስር ነቀል ጸሎት የሚል the radical prayer፣ ስር ነቀል ጸሎት። በዛ መጽሐፍ ላይ እንዲህ ብለው ይናገራሉ። ስለዚህ ቃል ጌታ ኢየሱስ የመከሩ ጌታ ለምኑት፣ እግዚአብሔር እርሱ ሰራተኞችን እንዲልክ የሚለው የተጠቀመበት ቃል ለምኑት ብሎ ማነው እንዲልክ ብሎ ያለው እንዲወረውር ማለት ነው በግሪክ ቃሉ ይላል። አንስቶ እንዲወረውር። ስለዚህ እንዲህ ብዬ ጌታን ለመንኩት አለ። ይሄ ነገር መጀመሪያ ሲገባ እግዚአብሔር ሆይ መጀመሪያ እኔን ወደ መከሩ ማሳ ወርውረኝ ብዬ መጸለይ ጀመርኩኝ። ምንም ሳልቆይ እግዚአብሔር ወረወረኝ፣ እዛው ራሴን አገኘውኝ ይላል። እድሜ ልኩን ጌታን አገለገለ። ከዛ በኋላ ሁለተኛው ታሪካችሁን ንገሩ ለሌሎች ሰዎች። ምስክሮቼ ትሆናላችሁ ነው ያለው። የሥነ መለኮት ተማሪ መሆን አያስፈልጋችሁም። ታሪካችሁን ንገሩ። ሰው ሁሉ ታሪክ መስማት ይፈልጋል። የሚገርመው ነገር ይሄ ነው። አንድ ታሪክ ልንገራችሁ ብል እኔ አሁን እያንቀላፋችሁ ያላችሁት በሙሉ እንዲህ ብላችሁ ነው የምታዩ፣ እርግጠኛ ነኝ። ለዚህ ነው ሰባኪዎች በመሃል ታሪክ የሚነግሩት። ምክንያቱም የመተኛት አባዜ ያለባቸው ምዕመናን ስላሉ። እና ታሪካችሁን ንገሯቸው ለሰዎች። እግዚአብሔር ያደረገላችሁ ንገሯቸው። ከዛ የበለጠ ምስክርነት የለም። ብዙ ጊዜ ተናግሬ ያለው ይሄን ታሪክ። አንድ ጊዜ አንድ ቤተክርስቲያን የወንጌል ጥረት ታደርግ ነበር፣ አሁን እኛ እንደምናደርገው። እና ፓስተሩ ምዕመኑን ቀሰቀሳቸው። የወንጌል ጥረት ስለምናደርግ እያንዳንዱ ምዕመን የሚችለውን ነገር ማድረግ አለበት። አንድ ልጅ ምን አለ? እኔ ከዚህ በፊት እንደዚህ አይነት ነገር ላይ ተሳትፌ አላቅም፣ ምችል አይመስለኝም ይለዋል ፓስተሩ። ግድ የለም በል
በራሪ ወረቀቶችን ሰጠው፣ የመጥሪያ ወረቀቶችን። ብቻ ትልቅ የገበያ አዳራሽ አለ። እዛ ፊት ቁምና ፈገግ ብለህ እንዲህ ይዘህ ቁም። እኔ እኮ መናገር አልችልም፣ ሰው እፈራለሁ። ግድ የለህም ዝም ብለህ ይዘህ ቁም። እሺ ሄደ ብሎ ፈገግ ማለቱ ነው ብሎ ይዞ ይቆማል። ሰው ዝም ብሎ ያልፈዋል። ምክንያቱም ምንም አይላቸውም፣ ምንም አይነግራቸውም። ግን ምን ያደርጋል ብሎ ይዞ ይቆማል። አንዲት ሴትዮ ገረማቸው። በኋላ የወንጌል ጥረቱ ሲያልቅ ነው ሴትዮ ተጠመቁና እስቲ እንዴት መታችሁ እንደተጠመቃችሁ ንገሩን ብለው ምስክርነት ሲሰጡ እኔ አመጣጥ የሚያስገርም ነገር ነው። ምክንያቱም ከገበያ አዳራሹ ዕቃ ገዝቼ ስወጣ አንድ ልጅ ዝም ብሎ እንዲህ ብሎ ቆሟል። የሚያስገርም አይነት አቋቋም። ስገባም አይቼው አስደንቆኝ ነበር። ስመለስ ወረቀት ይዞ አሁንም እንዲህ ብሎ ቆሟል። ስለዚህ አዘንኩለትና ሄጄ ወረቀቱን ተቀበልኩት። የወንጌል ጥረት እንደሚደረግ ሰማውና መጣው። ቃሉም ማረከኝ፣ ተጠመቅኩ አሉ። አሜን። ያ ብዙ ነገር አያስፈልግም። ጌታ እንዲጠቀምብን ከፈለግን መገኘት ነው፣ ታሪካችንን መንገር ነው። ሾው አፕ። ይህን ሁሉ የሰማ ሰው አሁን የወንጌል ጥረት ይደረጋል ሲባል ግማሹ ከሰዓት ሄዱ ይተኛል፣ ግማሹ ማታ ፌስቡኩን ያያል፣ ግማሹ እንትን ያደርጋል። ምክንያቱም እኔን አይመለከተኝም ብሎ ስለሚያስብ። እግዚአብሔር ይርዳን። መጨረሻ ሌሎችን ለመድረስ ደግ ክርስቲያኖች መሆን ያስፈልጋል። ጥሩ ክርስቲያኖች መሆን ያስፈልጋል። ከራሳቸው ባሻገር የሚኖሩ ክርስቲያኖች መሆን ያስፈልጋል። በዙሪያችሁ ስንት ሰው እርዳታ የሚያስፈልገው አለ። ስንት ሰው ጸሎት የሚያስፈልገው አለ። ስንት ሰው መጎብኘት የሚፈልግ ሰው አለ። ሂዱ፣ እነሱ ጋር ሂዱ። እግዚአብሔር ደግሞ ይረዳናል። ከዚህ በፊት በተለያየ ቦታ የተናገርኩትን ታሪክ ነግራችሁ ነው የምጨርሰው። እኔ እዚህም ተናግሬያለሁ ይመስለኛል። እኔ ወደ ወንጌል ጌታን እንድቀበል ምክንያት የሆኑኝ አንድ የሩቅ ዘመዴ ባልቴት ነበሩ። እኔ የተማርኩበት ትምህርት ቤት ውስጥ ቤተ ክርስቲያን የሚያጸዱ ወደ አባቴ ቤት ይመጡ ነበር። በጋ ቡና ስላለ ቡና ይለቅማሉ። ቡና ለቀማ ነበር የመጡት። ድሮ አያቴ ቤት ነበር የሚያድሩት። አያቴ ስለሞቱ አሁን ወደ አባቴ ቤት ሺፍት አደረጉ። አንድ ቀን ትዝ ይለኛል፣ ቡና ስንለቅም ጫካ ውስጥ ቡና ስንለቅም እኚህ ሴትዮ አባቴን እንዲህ አሉት፣ ቡልቲ ምን አለበት ከልጆች መካከል አንድ ሰው ብትሰጠኝና ባስተምረው አሉ። ከዛ አባቴ አይ እሰጥሻለሁ፣ ነገር ግን አንድ አይደለም እሰጥሽ፣ 2 ልጆቼን ነው እሰጥሽ አሏቸው። ለምን እንደዛ እንደሚል ታውቃላችሁ? አባቴ ያኔ 2 ሚስቶች ስለነበሩት ከአንደኛዋ አንዱን ከሰጠና ካስተማረ ከሌላኛው አንዱን መስጠት አለበት። ምክንያቱም እኔ ለሁለቱም እኩል መሆን ነው የምፈልገው፣ ፌር መሆን ነው የምፈልገው ስለሚል። ስለዚህ ከኔ እናት ከተወለዱት ልጆች ከ6 ልጆች ገመድ በአማረ ስፍራ ወደቀችልኝ። ሃሌሉያ። ስለዚህ አባቴ እንዲህ አለ፣ ከዚችኛዋ ሚስቴ ተመስገንን ውሰጂ፣ ከዚችኛዋ ሚስቴ ደግሞ እህቴን ጠርቶ እከሌን ውሰጃት። ሃሌሉያ። እስቲ ከኛ መካከል ስንት ሰው ነው ከገጠር ሰው አምጥተን አብረን ማኖር ማስተማር ጌታን ይወቅ ያ ሰው ብለን ያንን የምናደርግ ሰዎች?
እኛ አሮጊት ምንም እኔ ማደርግላቸው ነገር አልነበረም። ነገር ግን ከኛ ቤተሰብ ውስጥ አንድ ሰው ወንጌል እንዲያገኝ ብለው ነው። ሄጄ ስመለከት የሚኖሩት 3 በ3 በሆነች ክፍል ውስጥ ነው። የሚመገቡት አንድ እንጀራ ከካፍቴሪያ የምትሰጣቸው ነው። እሷኑን ከኔና ከእህቴ ጋር ሼር እያደረጉ እንበላ ነበር። ካን ዩ ኢማጂን? ግን ሁሉ ጊዜ በየምሽቱ ይነግሩኝ ነበር፣ ተመስገን አንድ ቀን እዛ የኛ ሀገር እኛ ቀበሌ ውስጥ ቤተ ክርስቲያን እንዲመሰረት ዲያው እግዚአብሔር ቢጠቀምብህ እንዴት ደስ ይለኛል ይሉኝ ነበር። እኔም ብቻ አይምሰላችሁ ወደ ወንጌል ያመጡት እንደኔ ያሉ 30-40 ልጆችን ወደዛ ትንሹ ቤታቸው እየወሰዱ ከሚያገኙት አንድ እንጀራ እየመገቡ ብዙዎች የክርስቶስ ኢየሱስ ተከታይ መሆን ችለዋል። ከራሳችን በላይ ከኖርን ብዙዎችን ወደ እግዚአብሔር መንግስት እናገባለን። አሜን። በመጨረሻ ለመንፈስ ቅዱስ ኃይል እንጸልይ። እግዚአብሔር ይልከናል። ዋናው ጥያቄ ይሄ ነው። ሳልቀመጥ ግድ ይለናል ወይ? do we really care? ግድ ይለናል? የወንጌል ነገር ያንገበግበናል? እንደ አባቶቻችን ከአውሮፓ ተነስተው እንደመጡት ከአሜሪካ ተነስተው እንደመጡት በአውሬ እንደተበሉት ግድ ይለናል ወይ? በእኛ ሀገር ውስጥ ሙሉ በሙሉ አንድ ክፍለ ሀገር አንድም አድቬንቲስት የሌለበት እንዳለ ታውቃላችሁ? አፋር እስከ ዛሬ አንድ አድቬንቲስት የለም። አስፍ ኢትዮጵያ ውስጥ አንድ አድቬንቲስት እንደሌለ፣ አንድ ሶማሌ አድቬንቲስት የለም። ሼሞናስ የሚያሳፍር ነገር ነው። የለም አንድ ሰው። አንድ ሐረሪ አድቬንቲስት የለም። እንኳን አድቬንቲስት አንድ ሐረሪ ክርስቲያን የለም። ጥቂቶች አሉ እግዚአብሔር ይመስገን፣ ሌሎች ፕሮቴስታንቶች የደረሷቸው። ሼሞናስ የሚያሳፍር ነገር። ወገኖቼ ምላችሁ ነገር ቢኖር ግን እግዚአብሔር ላከኝ ካላችሁ ይልካችኋል። ላከኝ እንበለው። ምክንያቱም የማያሳፍር ተስፋ አለ። እግዚአብሔር ጸጋውን ያብዛልን።